ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ አዲሱ ቻናላችን ማይክሮፎን ሚዲያ ቁጥር 2 በአማርኛ ወደ እናንተ የምንመጣበት ነው። በከባድ ፍጥነት እየተራመደ ያለ ነው። አድማጮቼ የወቅታዊ የሆኑ ሁኔታዎችን ወደ እናንተ የምናመጣበት ነው። ስለዚህ ላይክ አድርጉት። ሌላ ምንም የምንጠይቀው ነገር የለም። ይህንን እያልኩኝ እንግዲህ አጠራጠር ያሉት በእኛ በዚህ በአሜሪካ እየመሸነ ያለው ግን ወደ ህዝብ መድረስ ስላለበት አሁን ያገኘናቸውን ዋና ዋናዎቹ ካሉን የፌዴሬሽን ምክር ቤት ስለ ወልቃይትና ራያ ወይም ምዕራብ ትግራይና ደቡብ ትግራይ የተናገረው አለ አገኘሁ ተሻገር፣ ስለዛ እንነግራችኋለን። ሌላ አዲስ አበባ የገቡ ልዩ ኃይሎች አሉ። የክልሎች ልዩ ኃይል ወደ አዲስ አበባ እየገቡ ነው። አዲስ አበባ ለምንድን ነው የሚገቡት ያሉ እሱንም በደንብ እንነግራችኋለን። ሌላው ከስልጣን የተነሱ ባለስልጣኖች፣ ከፍተኛ ባለስልጣን፣ እነዚህ እውነቴን ነው የምነግራቸው የአብይ አህመድ ቀኝ እጅ የሆኑ ናቸው እና በጣም ትልቅ ከሚባል ስልጣን ቀይሯቸዋል እየተባሉ ነው ያሉት። አሁን እየበወዘ ነው ያለው። አብይ አህመድ ሲጨንቀው ባለስልጣኖችን ነው የሚበውዘው። 10 ጊዜ ነበር የሚቀያየራቸው ጦርነት ትግራይ እያደረገ ያለና አሁንም በዋውዞ ነው ያለው። እሱን ስለዛ እንነግራችኋለን አድማጮቻችን። ሌሎቹንም አሉን፣ ጊዜ ካለን ሌሎቹንም አሉን፣ 1-4 አሉን። እሱንም እንነግራችኋለን። ከኛ ጋር ቆዩ። አጠራጠር እያደረግኩ ወደ እናንተ አመጣችኋለሁ። ጨርሳችሁ ግን አዳምጡት ሁሉንም ነገር። ይህንን እያልኩ ወደዛ እንለፍ። እንግዲህ የአዲስ አበባ የገቡ ልዩ ኃይሎች ነው የሚጀምርላችሁ አድማጮች። ምክንያቱም ከፍተኛ የሆነ ትኩረት ስለሚያስፈልገው አዲስ አበባ ከፍተኛ ጭንቅ ነው ያለው። የአብይ አህመድ ቀኖች በጣት የሚቆጠሩ ሊሆኑ ነው። ምናልባት በአንድ ወር ባነሰ ጊዜው እንቅስቃሴ ከተጀመረ ሊፈርስ ይችላል። በጣም ደግሞ ስለሰጋ አሁን የክልሎች ልዩ ኃይሎች እያስገባ ነው ያለው። አዲስ አበባ የጦርነት አውድማ ለማድረግ ወደ ኋላ አይልም። ይሄ ሰውዬ ከስልጣን ላለመውረድ ያቺ አልማ እናቴ ወይ ጠንቁላ ወይ አንድ ነገር አድርጋ ነግራኛለች፣ ንጉሥ 7ኛ ንጉሥ ሆናለሁ ብሎ የሚናገራትን እሷን ሳያደርስ ያንን የሚሰራ ያለውን ቤተ መንግስት ሳይገባበት ማንንም ቢመጣ መንግስቱ ኃይለማርያም ሲለው እንደነበረ አንድ ጥይትና አንድ ጠበንጃ እስኪቀር ድረስ እንዋጋለን ሲል የነበረ እኔ እስኪቀር ድረስ ማለት ነው እንዋጋለን ሲል የነበረ ምን እንደሆነ ታስታውሱታላችሁ። የሰውዬ ግን እንደዛ የሚያደርግ ነው የሚመስለኝ። ታስታውሳላችሁ በደብረ ብርሃን ሲደርስ የትግራይ ሰራዊት ጉድጓድ ዙሪያ የአዲስ አበባ መንገዶች እንደ ቀለበት መንገድ በሙሉ ጉድጓድ እየተቆፈረ ነበር። እዛ ሰራዊት ህዝቡ፣ ሽማግሌው፣ ታስሮ ያሉትን ሁሉ እዛ ሄዶ ጥይት ማብረጃ እንዲሆን ማለት ነው እንዲያደርጋቸው፣ የደም አውድማ እንዲያደርገው፣ በደም እንድትጨቀይ አዲስ አበባ ፈቅዶ ነበር አብይ አህመድ። ስለዚህ ይህንንም ወደ ኋላ እንደማይል ነው የሚያሳየን። እና ከየት ነው የመጡት እነዚህ ልዩ ኃይሎች ብትሉኝ የተረጋገጠ ዜና ነው። አንደኛ የኦሮሚያ ልዩ ኃይሎች ናቸው። ኦሮሚያ እንደምታውቁት ወይ ለማታውቁት ኦልሞስት ወደ 1 ሚሊዮን የሚጠጋ የሰለጠነ ሰራዊት አለው። በፖሊስ በልዩ ኃይል በሸኔ ብሎ ደግሞ ራሱ የሚያደራጃቸው ሸኔዎች፣ ሸኔ የሚላቸው ሳይሆን ሸኔ ብሎ የሚያደራጀው አለ፣ ኦላ ብሎ የሚያደራጃቸው አሉ። ስለዚህ ብዙ የታጠቀ አለ። ከነዚህን ወደ አዲስ አበባ እየገቡ ያሉትን ቁልፍ የተባሉ ቦታዎችን እንዲጠብቁ ዩኒፎርም እየቀየረም ሊሆን ይችላል፣ የክልላቸውን ዩኒፎርም አልብሶ ሊሆን ይችላል። ግን ሳይታዩ ሾልከው ወደ አዲስ አበባ እየገቡ ነው። የኦሮሚያ ብቻም አይደለም፣ የሶማሊያ ክልልም የሶማሊያ ክልል ልዩ ኃይሎችም ወደ አዲስ አበባ እየገቡ ነው። እንደምታውቁት ወይ ለማታውቁት አዲስ አበባ የአዲስ አበባ የተወለደ አይደለም። ፖሊስ ኃይሉ ከክልሎች ነው የሚወጣጣው። ስለዚህ ብሔረሰቦች ታዲያ እንዴት ቋንቋ የማይችሉ ከየት መጡ ቢባል የአዲስ አበባ የተለመደ ነው። የደቡብ ክልል ከሁሉም ክልሎች ተውጣጥቶ ነበር ለአዲስ አበባ ፖሊስ የተደረገው ከምርጫ 97 ጀምሮ ማለት ነው። ስለዚህ እነዚህ ልዩ ኃይሎች በቋንቋም አይግባቡም፣ ትልቅ ከተማ አይተው አያውቁም። ግን አዲስ አበባ ገብቶ ምን ሊያደርግ እንዳሰበ ይሄ ሰውዬ አስቡት እንግዲህ። ጠንቅ ነው ይሄ ሰውዬ የምንላችሁ ለዚህ ነው። ግን ምን ያህል ፍርሃትና ምን ያህል ጭንቅ እንዳለው ነው። ቁልፍ የተባሉት በቤተ መንግስቱ አካባቢ ይሄ አዲሱ የሚሰራ ያለው ቤተ መንግስትም በየመንገዱ በአዲስ አበባም ቀን ተደብቀው በየመጋዘኑ ይውላሉ። ከዛ በኋላ ሌሊቱን ነው የሚበተኑት።
በኋላ ግን ግርግር ቢፈጠር በተለይ ደግሞ ይሄ አዲስ አበባ ፋኖ ቢነሳ እነሱም ገብተው ምን እንዳሰበ አብይ አህመድ እንግዲህ እኛ የምናውቀው ነገር የለም። እዛ ጦርነት አውድማ ሊያደርገው ነው እንግዲህ። መሀል ከተማ ነው፣ ስንት ህዝብ ያለበት ነው፣ ስንት በየመንደሩ ያለበት ነው። ምን ሊያደርግ እንዳሰበ ግን ከሶማሌ ክልልና ከኦሮሚያ ክልል ልዩ ኃይሎች ወደ አዲስ አበባ ገብተዋል። አንድ በሉልኝ ይሄ። ሁለት ከስልጣን የተነሱ ባለስልጣኖች ነው። ከስልጣን በጣም ቁልፍ ከሆነ ስልጣን ነው። አብይ አህመድ ሲጨንቀው ሁል ጊዜ ባለስልጣኖችን ነው የሚበውዘው። ስለዚህ አሁን የሚነገረ ያለው እስካሁን የሰማነው የተረጋገጠ ነው ብለው እየነገሩን፣ አንደኛ ሬድዋን ሁሴን ነው። ሬድዋን ሁሴን እንደምታውቁት የደህንነት መስሪያ ቤት ዋና ዳይሬክተር ሆኖ እየሰራ ነው ያለው። ከሱ አንስቶ ወደ ቤተ መንግስት የልዩ አማካሪ የአብይ አህመድ ወይ የጠቅላይ ሚኒስትሩ ተብሎ እንዲሰራ ሊያደርገው ነው ተብሏል። ታስታውሳላችሁ፣ ትግራይ ጦርነት እያለ ሬድዋን ሁሴን የቋንቋ በእንግሊዝኛ የመናገር ችሎታው በጣም ከፍ ያለ ስለሆነ ከሌሎቹም በሙሉ የተሻለ እዛ ባለስልጣን ብልጽግና ካሉት የተሻለ ስለሆነ ብዙ ጊዜ ደግሞ በኢህአደግ ጊዜም ከሱ በፊትም በነበረ አሁን በሶስተኛ መንግስትም የሰራ ስለሆነ ዲፕሎማሲውም በደንብ አጠናቅቆ ስለሚያውቅ ሬድዋን ሁሴን አጠገቡ አድርጎ ድንገት ወይ ከኤርትራ ወይ ከትግራይ ጦርነት ቢከፍት የሰውዬ ለዓለም አቀፍ ማህበረሰብ እየወጣ ይገልጽልኛል ብሎ ሲያስብ ነው ሬድዋን ሁሴን ወደ ቤተ መንግስት የሚመልሰው። ስለዚህ ከዚህ ትግራይ ጦርነት ልክ በስምምነት ሲፈጸም እሱ ፈራሚ ነበር። አንደኛ ነገር ሬድዋን ሁሴን ነው የፈረመው ከጌታቸው ጋር። እሱ ልክ እንዳደረገ ደግሞ የትግራይ ጦርነት ቆመዋል ሲባል ወደ ደህንነት መስሪያ ቤት ነበር የላከው። ደህንነት መስሪያ ቤት አሁን በሌላ ሊተካው ነው። ይህንንም የደህንነት መስሪያ ቤት ይተካዋል የሚባለው በጣም ነው የገረመኝ። ሽመልስ አብዲሳ ነው የሚባል ያለው ትልቁ ስልጣን ከአብይ አህመድ ቀጥሎ አድማጮች፣ ትልቁ ስልጣን የሽመልስ አብዲሳ ነው ወይ ደግሞ የኦሮሚያ ፕሬዚደንት ነው። ይሄ እንደነገርናችሁ ብዙ ሰራዊት አለው፣ ብዙ ህዝብ አለው፣ ሰፊ መሬት አለው፣ በጣም ብዙ ሀብት አለ። ይህንን ሁሉ ነው የሚያንቀሳቅሰው የኦሮሚያ ፕሬዚደንት። ስለዚህ አብይ አህመድ ወይ ሲጠላቸው ወይ ሲፈራቸው ከኦሮሚያ ባለስልጣንነት ነው የሚያወርዳቸው። ለማ መገርሳ ታስታውሱ እንደሆነ ከኦሮሚያ ፕሬዚደንትነት አውርዶ ወዴት ነው የወሰደው? ያውም በከፍተኛ ሸር በቃ እኔ ታምሜ ያለው መሞቴ ነው፣ ስለዚህ እኔ ከሞትኩኝ አንተ በቅርብ ሆነ እንድትተካይ ስላልኩኝ መከላከያ ሚኒስተር ግባ ብሎ ስንት ነገር እንደተናገረ ራሳቸው ከሱ ጋር ከአብይ አህመድ ይሰሩ የነበሩ ሰዎችን እንደዛ ብሎ ለማ መገርሳ ደግሞ ምንም በደንብ ሳያጣጥመው አምኖበት ወደ መከላከያ ሚኒስተር ከዛ ሁሉ ነጥሎ እንግዲህ ማለት ነው አመጣው። ከዛ በኋላ በሳምንቱ አንደር ሃውስ አረስት ነው ያደረገው። ከቤት እንዳትወጣ ብሎ ነው ያዘዘው። በቃ ያኔ ይሄ ሰውዬ ከስልጣኑም ከነፃነቱም እንዳገደው የተሰማኝ ያወቅኩት ያኔ ነው የሚለው ለማ መገርሳ። አሁንም ሽመልስ አብዲሳ አንደኛ ደህንነት መስሪያ ቤት የሚያደርጋቸው ለመግደል ለመጨፍጨፍ የሚመቸኝ የራሴ የማምነውን ሲሆን ነው ብሎ ሊያስብ ይችላል። ሁለተኛ በሌላ አንግል ደግሞ ስናየው ደግሞ የኦሮሚያ ፕሬዚደንት የበለጠ አስገድዶም ይሁን አሳምኖም ይሁን ለዚህ ለውጊያ ወጣቶቹን የኦሮሚያ ወጣቶቹን እንዲማገዱ ያግዘኛል የሚለው ሰው ሊሾም ፈልገዋል ማለት ነው። ወደ ኦሮሚያ ፕሬዚደንት ሊያደርግ አስበዋል ማለት ነው። ስለዚህ እነዚህ ሁለቱ ይቀየራሉ ተብለዋል። ሌሎቹም የሚቀየሩ አሉ ተብለዋል። ይህንን ግን በሚዲያ ስላወጣ ነው ምናልባት ኮሜንት ምናምን አይቶም ሊቀይረውም ይችላል። ግን ከቤተ መንግስት የወጣ ሚስጥር ነው ይሄ። ኦኬ፣ ሌላኛው የፌዴሬሽን ምክር ቤት ነው ያለን። የፌዴሬሽን ምክር ቤት እንደምታውቁት በአገኘሁ ተሻገር ነው የሚመራው። አገኘሁ ተሻገር የፌዴሬሽን ምክር ቤት ፕሬዚደንት ነው። አሁን ዛሬ ተወካዮች ምክር ቤት ስብሰባ አድርገው ነበር። በተወካዮች ምክር ቤት እንግዲህ ይህንን ተናገሩ ተብሎ የሚቀመጡ ናቸው። ከና አብይ አህመድ የሚሰጣቸው ትእዛዝ ነው። ሆን ተብሎ ይሄ አርዕስት እንዲሆን ፈልገውታል። የወልቃይት ጸገዴ ወይ ደግሞ ምዕራብ ትግራይና የደቡብ ትግራይ ጠይቀው ነበር። ጥያቄያቸውም የሚሉት ያሉት የአማራ ህዝብ የሚል ያለው ብሎ በራሱ አገኘሁ ተሻገር ያለው የአማራ ህዝብ የሚጠይቀው ሪፈረንደም ይደረግና ከዛ በኋላ ህዝቡ የወሰነውን
ተግባራዊ ይደረግ ነው የሚለው። እንግዲህ ሪፈረንደም የሚደረገው እንደምታውቁት ከ1 ሚሊዮን በላይ የተፈናቀለ ከቦታው አለ። ከወልቃይትም በሉት ጸገዴም በሉት ምዕራብ ትግራይም በሉት ይሄ ምንም ነገር አያጣላንም። እንደፈለገ ለምዕራብ አላገ ትግራይ አትበል የሚሉ አንዳንድ ሰዎች አሉ። በህገ መንግስት የሚታወቀው በዛ ነው። 4 ነጥብ በህገ መንግስት የሚታወቀው የእያንዳንዱ የክልሉ ማን እንደሚያዋስነው ይናገራል። የእያንዳንዱ የ9 ክልሎች ከዚህ በፊት የነበሩ። ስለዚህ እንደዛ ስለሚል ነው ህገ መንግስት አክብረህ ነው ሚዲያ ስትሆን የምትናገረው። ራሴ ማምኘበት ነው። ስለዚህ ይህንን ነገር ምንድን ነው የሚል ያለው የአማራ ህዝብ የሚፈልገው ሪፈረንደም እንዲደረግ ነው። የትግራይ ህዝብ ደግሞ በፕሪቶሪያ ስምምነት መሰረት እዛ ተግባራዊ ይደረግ። እዛ ያሉትን ሰፋሪ አዲስ የሰፈሩትን እነሱ ይውጡ። እዛ ያሉትን እነሱ ከወጡ በኋላ ደግሞ እነዚህ ተፈናቅለው ያሉትን ወደ ቦታቸው ይመለሱ። እዛ ወንጀል የፈጸሙ ደግሞ ወደ ህግ ይቅረቡ የሚል ብቻ ማነሱም የፕሪቶሪያ ስምምነት ይፈጸም ነው የሚሉት። ሁለቱ ብናደርግ አለሽ አገኘሁ ተሻገር፣ ሁለቱ ብናደርግ ዘላቂ የሆነ ሰላም አያመጣም። አሁን የመጡትን ይውጡ እንዳለ የትግራይ አስተዳደር የነበረውን ይመለስ ተብሎ አስገድደንም ምናምንም አድርገን ብንፈጽመው ዘላቂ የሆነ ሰላም አያመጣም። አሁን የአማራ ክልል የሚለው ያለውም ሪፈረንደም ይደረግ ቢባል እዛ የነበረውን ህዝብ ሳይኖር አዲሱን ህዝብ አድርገህ የሚደረገው ሪፈረንደም ትክክለኛ አይደለም ብሎ ሰላም አያመጣም ይሄንን። ስለዚህ በጠረጴዛ ዙሪያ የዛሬ የተናገረው ደህና ነው። በጠረጴዛ ዙሪያ ቁጭ ብላችሁ ተነጋገሩ ነው የሚለው ያለው። ደህና ነው ስላችሁ ድሮ ምን ነበር የሚለው? ሌላ ነገር ይል እንደነበረ ነው። ሌላ ነገር ሲናገር እንደነበረ ስለማውቀው ነው። በምንም ተአምር አይታሰብም ከሚሉ ሰዎች አንዱ ስለነበረ ነው አገኘሁ ተሻገር። ዋናው አቀንቃኙ ደግሞ እሱ እንደሆነ ስለምናውቅ ነው። ይህንን እዛ እንተወውና ለባለ ፖለቲከኞች ሪፖርት አድርገንላቸዋል። ሌላ አንድ ልጨምርላችሁ አድማጮቼ። በአዲስ አበባ ናዝሬት ወይ ደግሞ አዲስ አበባ አዳማ መሰላጫ መንገድ አለ፣ ገንዘብ እየተከፈለበት የሚነዳበት። ለማታውቁት ነው የምልህ ያለሁት። የምታውቁት ታውቁታላችሁ። ግን ዋናው ነገሩ በሁለቱ የምታውቁት ከሆነ እኔ በየቀኑ ይሄድበት ስለነበረ ነው። በግራና በቀኝ ታጥረዋል። ከሞጆ ይርቃል፣ ከዋና ዋና ከተሞቹ የድሮዎቹን ይርቃል። ስለዚህ እዛ ከፍተኛ የሆነ ውጊያ እንደነበረ እና እሱን ለመጠበቅ ደግሞ እነዚህ ሪፐብሊካን ጋርድ የሚባሉ ቀዩ ኮፍያ ያላቸው ወደዛ ወስዶ እያፈሰሷቸው እንደሆነ ታውቋል። ተስተጓጉሎ ብዙ ነገር አድርጎ ፋኖ ነው ገብቶ እዛ ጥቃት ፈጽሞ ነበር የሚል ሪፖርትም ወጥተዋል ያለው። እሱን በደንብ አረጋግጠን ደግሞ ምን እየተደረገ እንደሆነ ምን ያህል የወሰዱት ነገር አለ ሁሉ ዝርዝር አልደረሰንም። ዝርዝሩ እናመጣላችኋለን። ለአሁን እዚህ ይበቃኛል። አድማጮቼ ደህና ዋሉ፣ ደህና ደሩ። በእኛ እየመሸ ነው። ደህና ደሩ። በአሜሪካ አካባቢ ያላችሁ፣ በዩሮፕም ያላችሁ፣ ኢትዮጵያ ያላችሁ ደግሞ ሊነጋ አካባቢ ነው። ደህና ዋሉ እያልኩኝ ቻው።